ኪራ ዛሬ የፍቺ ወረቀት ይዞ መጥቷል። ናሂና ውቤ መፋታት አለባቸው እያለ ነው። እንግዲህ እዚህ ጋር እንግዲህ ትልቁ ዳቦ ሊጥ ሆነ ይላል የሀገራችን ሰው። ኪራ በጤናው ነው። ውድ የኔ ቤተሰቦች እንግዲህ ኪራ ከቲጂ ጋር ተገናኝቷል የሚለው ነገርም አይምሮ ውስጥ ይመጣል። ምክንያቱም ልጁ ጤነኛ አይመስለኝም። እና ዛሬ ስለፍቹ ያለውን ነገር በሞላ ለሶል ሊነግረው ሶልን ደውሎ ጠርቶታል። እንግዲህ የፍቺ ወረቀቱንም በእጁ ይዟል። ጠበቃ ማናግሬ ነው የመጣሁት እያለ ነው። እንግዲህ ከሶል ጋር ተገናኝተዋል። ከሶል ጋር ደግሞ ተገናኝተው ምን እንዳወሩ ምን እንደተፈጠረ ያለውን ነገር በሞላ ነግራቸዋለሁ። ውድ የኔ ቻናል ተከታታዮች ቤተሰቦቼ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ለምታበረታቱኝ ከልብ አመሰግናለሁኝ። እና ኪራ የውቤ ቤተሰቦች ባላቸው አቅም ከጎኗ ሁኑ፣ አበረታቷ። ስለምታበረታታትም ከልብ እናመሰግናለን። የእሷ አቅም በጣም ብዙ ነው። ገና ምን አያችሁ? እቺ በጣም ጥቂት ነገር ናት እናንተ ያያችሁት። ለህቴ ሳውራ እኔ በጣም ነው እንባ የሚተናነቀኝ ሲለው ለሶል ደግሞ በጣም የምትገርም እህት አለችህ ሲለው በጣም እንጂ የምኮራባት እህት አለችኝ። ኪራም እንግዲህ ከስግደት ጀምሮ በጣም ብዙ ሲቃይ መከራ አልፋ ነው እዚህ የደረሳችሁ። ሁላችሁም ታውቃላችሁ። ከደረሰባት አንጻር እዚህ መታ እንደዚህ ስትጉላላ እንደዚህ አይነት ፈተና ሲደርስባት ሁሉ ነገር እዚህ ሀገር መታ አርፋ በሰላም ትኖራለች ብዬ ነው እህቴን ለናሂ አሳልፌ የሰጠሁት። እኔ ሁሉን ነገር እንደዚህ አድርጌ ሰጥቼ እሱ ደግሞ እንደዚህ አይነት ነገር ችግር ሲፈጥርባት መከራ ሲያመጣባት እህቴ እንዴት ነው ለመኖር አልተፈጠረችም ወይ ብዬ አስባለሁ። ያለው ነገር ሳስበው ውስጥ ይከተኛል። ችግር በችግር ላይ እየደራረበባት መሆኑን ሳስብ በእያንዳንዱ ነገር ላይ ያለህ እየገባኝ ያለው። እናም ተጎን የሆናችሁ ለምታበረታቱኝ በርታ፣ አይዞህ፣ ጠንክር ለምትሉኝም ሁላችሁም አውቃለሁ። አሁን ላይ ደግሞ ከጎኗ መሆን ያለብን ሰዓት ነው። ቤተሰቦቿ በአሁን ሰዓት እሷን ከእሷ ጎን ሆነው ማበረታታት ከፍ ከፍ ማድረግ ያለባቸው ሰዓት ነው። ሴቶች ደግሞ ታውቃላችሁ ያለውን ችግር እናንተ ሁላችሁም ትረዳላችሁ። ችግሮችን ማለፍ ማለት በጣም ከባድ ነው። ውብዬ ደግሞ በህይወቷ በጣም ብዙ ከባባድ ችግሮችን አሳልፋለች። ቤተሰብ በእናታቸው በምትችሉት ነገር እህቴን እንድታበረታቷ ትፈልጋለሁኝ። ከጎንሽ ነን በሏት። እኔም ከጎኗ ነኝ ያለሁት። አብረን ነው መራመድ ያለብን። እህቴ ደግሞ አብሮ በመስራት አብሮ በማደግ የምታመን ሰው ናት። ሰው አለኝ ብላ እንድታስብ ማድረግ ነው ያለብን። አሁን ላይ ብቸኝነት እየተሰማት ነው። እሱ ደግሞ እየመጣ እንደዚህ እንዲቀልድባት በፍጹም አልፈለገም። እንግዲህ ለሶል ያለውን ነገር ዛሬ እርግጥ አድርጌ ነው የመጣሁት። ኮመንት ላይም አይተካል አንብበካል። ቤተሰብ መከበር አለበት፣ ቤተሰብ ጋር መሄድ አለባት እያሉ ነው። አሁን ላይ ግን የወሰንኩት ውሳኔ በህይወት ዘመኔ እንደዚህ አይነት ውሳኔ ወስኜ አላውቅም። ያለውን ነገር ናሂ ካላስተካከለ እኔ በጣም ትልቅ ውሳኔ ነው የወሰንኩት። እውነቴን ነው የምልክ ሶል። እንግዲህ ኪራ የኪራን አቋም ሲያይ ሶል በጣም ደንግጧል። ዛሬ ደውላ ስጠራኝ ኪራ ምን ሆኗል? ትናንትናም ደግሞ በጣም ብዙ ነገሮችን አውርተናል። ዛሬ ይመስለኛል ለናሂም ትንሽ ጊዜ ሰተከው አብራችሁ ብታወሩና ብታዳምጠው ብዬ አስባለሁ። እህትክም ይገባኛል። አሁን ላይ ብዙ ችግሮች እየተደራረበባት ነው። ስግደት ላይም ብዙ ነገር እንዳሳለፈች አውቃለሁ። ትዳር ላይም ከገባይ በኋላ በትዳሯ ደስተኛ ነበረች። ግን የሰው ልጅ ደግሞ ፈተና ይገጥማል። መውደቅ መነሳት አለ። ቢያንስ እኔ ካንተ የምፈልገው አንዴ ለናሂ እድል ሰጥተከው አግኝተከው ብታወራው። እስከ ዛሬ ድረስ በጭቅጭቅና በቁጣ ነው እየተነጋገራችሁ ያላችሁት። ተረጋግተ ብታወራው። እውነቴን ነው የምልክ። እሱ ጋር ያለውን እውነታ ብትሰማ ውብዬ እንደምታሳዝንክ እሱም እንደሚያሳዝንክ እርግጠኛ ነኝ። ኪራም ደግሞ አይመስለኝም። እኔ ከልቤ የመነጨ ጥላቻ ኖሮብኝ ሳይሆን እሷ ከሚያደርግላት አንጻር ለእሷ ከሚያሳያት አንጻር ነው።
ገብተዋል አይደለ? ወንድሜን እንደ ወንድሜ ነበረ። እሱንም እኮ እሷንም አሳልፌ የሰጠሁት ልክ እሱን እንደ ወንድሜ ስላየሁት ነበር። ብዙ ነገሮች ተደርገውለት እህትን የምታክል ተሰጥቶት፣ ግን እሱ ወዴት የሄደ ነው የሚለው ነገሮች ያሳስበኛል። እሷ ያሳለፈችውን ችግሮች ከኔ እኩል እንደውም በላይ ያውቃል ናሂ። ስለዚህ ለምን እቤቱ ውስጥ ሌላ ሀሳብ ሌላ ችግር ይዞ መምጣት ማለት በጣም ከባድ ነገር ነው። ሶልም ልክ ነህ አንተ። እኔ ሁሉን ነገር እረዳ ካለውኝ ለእሱ አስበክ እንደሆነ አውቃለሁ። ነገር ግን እነዚህ ሰዎች የተጣመሩ ናቸው። ልጅ አለ። እኔ ልጆቹ በጣም ስለ ልጆቹ ነገር ያሳስበኛል። ውብዬም በጣም ነው ናሂን የምትወደው። ምንም ቢሆን የልጆቿ አባት ነው። ይሄን ነገርን ሳይ አንዳንድ ጊዜ ፈተናዎች ይመጣሉ፣ ለመልካም ነገር ነው። ናሂ ደግሞ ያን ያህል የሚያስከፋ ነገሮችን ያደረገ ሰው አይደለም። ሰው በማመኑና ሰው ተከትሎ በመሄዱ ነው ይህ ሁሉ ችግር ውስጥ ናሂ የገባው። እና ናሂ በጣም ንጹህ ሰው ነው ሲለው፣ እንግዲህ ኪራ ደግሞ እና ንጹህነቱንማ በጣም አየ ነው። አሁን ላይ በሱ በጣም ከሚባለው ነገር እኔ ተስፋ እየቆረጥኩኝ ነው። እኔ በፊት ናሂን በጣም ነው የማከብረው። ከኔ በላይ ነበር ቦታ ሰጥቼው፣ በጣም ትልቅ ቦታ ነው ነበረ ለእኔ የሰጠሁት። ምክንያቱም እህቴ ነች እሱ ጋር ያለችው። እህቴን ተንከባክቦልኝ ነበረ እያኖረልኝ ያለው እና አሁን ላይ ውቤ በሱ ምክንያት ድጋሜ እንድታለቅስ አልፈልግም። ገብቶሃል አይደለ? በባል እኮ ቤት ይባረካል። እሷ ሴት ናት፣ እናት ናት፣ መከበር አለባት። ኪራ እንግዲህ ጊዜ ስጠውና የነገሮችን እናስተካክላለን እና ይሄ በጣም ጥሩ ሰው ነው ቢለውም አሁን ላይ ያው የእሷ የዋህነትን እያየ እየሄደ ይጠጣል። ውብዬ ያው የዋህ እንደሆነች እና አሁን ላይ ችግሮችን መቋቋም እንደማትችል ስለገባው ምንም ቢያጠፋ ውቤ ይቅርታውን እንደምትቀበለው ስላመነ ነው። ሶልን ያስደነገጠው ነገር እንግዲህ አሁን ላይ ነው። በእጁ የያዘውን እስካሁን አልነገረውም ነበረ። እንግዲህ አሁን ላይ ትልቅ ነገር ወስኜ ነው የመጣሁት። ጠበቃና ግር ያለው ጠበቃ ያለውን ነገር አስተካክሎልኝ የፍቺ ወረቀት ሰጥቶኛል። የፍቺ ወረቀቱን እንግዲህ አሁን እሷን ሄጄ ያስፈርማታለሁ፣ እሱንም አስፈርመዋለሁ እያለ ነው። ሶል ደግሞ በድንጋጤ ስሜት ውስጥ ሆኖ ምን እያደረከ ነው? ፍቺ መፍትሄ ሊሆን አይችልም። ለምን ይሄንን ትወስናለህ? ኃላፊነቱን በእኔ ተው። ናሂ በጣም ንጹህ ሰው ነው፣ ነገሮቹን ያስተካክላል። አሁን ላይ እኔ ትደግፈኛለህ ብዬ ነው አንተ ጋር የመጣሁት ሲለው፣ ሶል ደግሞ እኔ ነገሮችን ለማስተካከል ነው እንጂ በእንደዚህ አይነት ነገር ላይ እንዴት ልደግፍክ እችላለሁ? ያኔ ፍታት ብዬ ነው ወይ እኔ እሱ አንተን የምደግፍክ? ይፍታት ብዬ ነው ወይ አንተን የምደግፍክ? ከሶል ጋር ሳይግባቡ ቀርተው እንግዲህ ኪራ እየሮጠ ቤት ሄዱ። በር ሲያንኳኳ ተረጋጋና እናውራ እንኳን ቢለው ሶል ምንም ነገር ሊሰማ አልቻለም። በሩን ሲከፍት ሰላም ነበረች። እንግዲህ በር የከፈተችው በጣም ደንግጣ ውቤ እየታለች አንጫታ ሆኖ ነው ያለው። እንደገባ እንግዲህ ናሆምም ቤት ነበረ። በጣም ደንግጠዋል። እኔ ማንንም ማናገር አልፈልግም፣ ስለዚህ በህይወትሽ አሁን ላይ ትልቅ ውሳኔ እንድትወስኝ እፈልጋለሁ ሲላት፣ ውቤ ደግሞ ምንድን ነው የምወስነው በእኔ ህይወት ላይ ምንድን ነው የተፈጠረው ነገር? ራስሽን አረጋጊ። በጣም ብዙ ነገሮችን መወሰን ያሉብሽን ነገሮች አሉ፣ እነግርሻለሁኝ። ራስህን አረጋጋ ስትለው ምንም ነገር እንድታወሪኝ አልፈልግም። ትሰሚኛለሽ? አንደኛ የቤተሰቦቻችንን ክብር እያስናቅሽ ነው ያለሽው። ሽማግሌ ላካልኩት ከአንዴም 2 ጊዜ 3 ጊዜ እየሄደ ይጠጣል። እያንዳንዱን ነገር ደግሞ አንቺ ታውቂያለሽ። አንቺ ላይ ለመጫወት ምን ያህል ርቀት እየሄደ እንዳለ አንቺም እያየሽ ነው። ውቤም እንግዲህ እሱም ወዶ አይደለም። ለምንድን ነው የማትረጋጋው? ለምንድን ነው የማትረዳው? እኔ ያልገባኝ ነገር ከሱ ጋር ሌላ ችግር አለብክ ወይ ስትለው፣ ችግሬ አንቺ ነሽ፣ በአንቺ ነው የመጣብኝ። አንቺ ላይ ከሚያደርሳቸው ነገሮች ችግሮች ነው የኔ ችግር ሲሉት፣ እንግዲህ ሶል ደግሞ እኮ ያስተካክላል፣ ተረጋጋ፣ ምንም የሚያስተካክለው ነገር የለም። እኔ በጣም ብዙ ጊዜ ጠብቄዋለሁ።
ይኸውልህ እኛ የተዋለድን ሰዎች ነን። ናሂ ቤተሰቡን ንቆ አያውቅም። እስካሁንም ድረስ ቤተሰብን አክብሮ እየኖረ ያለ ልጅ ነው። ሲያገባኝም ሽማግሌ ልኮ ነው። አሁንም ግዴታ ደግሞ ሽማግሌ መላክ አለበት ብዬ አላስብም። ሆሜም እንግዲህ እኛ እኮ ነገሮችን እያስተካከልን ነው፣ ለምንድነው ሽማግሌ የሚያስፈልገው ሲለው እንግዲህ ኪራ ምንም የምታስተካክሉት ነገር ያለ አይመስለኝም። እና ናሆሚ ደግሞ ምንድነው በእጅግ የያዝከው ይሄ ወረቀት? እንግዲህ ወረቀቱ በጣም ብዙ ሰውን እያስፈራ ነው ያለው። እውነትም ውስጡ ያለው በጣም የሚያስፈራ ነገር ነው። እንግዲህ ለናሆሜ ደግሞ አንተና አሹ እየሄዳችሁ ነው እሱን እያባበላችሁ ልጁን እያበላሻችሁት እያላችሁት። ስለዚህ ከእንግዲህ በኋላ እኔ ማንንም አልሰማም። ውቤ ደግሞ ያስከው ምንድን ነው ስትለው አሁን ዝም ብዬ ልነግርሽ አልችልም። አይምሮሽን መጀመሪያ ዝግጁ አድርጊ፣ ራስሽን አረጋጊ፣ ከዛ እነግርሻለሁ። ቆይ እኔ የምለው አንተ ወንድ አይደለክም ወይ? ለምንድን ነው እና ይህን መረዳት ያቃተክ ስትለው እንዴት ነው ልረዳው የምችለው? ራሴን አጠፋለሁ እያለ በፍጹም ከአንቺ ጋር ሊኖር አይችልም። ውቤም እንግዲህ ስተት ሰርተህ አታውቅም ወይ ሲለው ስተት ማንም ሰው ይሰራል። ነገር ግን ስተቱን አምኖ ሽማግሌ ልኮ ይቅርታ ሁሉን ነገር መጠየቅ ያለበት መጨረስ ያለበት በሽማግሌ ነው ስትል ሽማግሌ ለምንድን ነው የሚያስፈልገው አሁን ላይ መላኩ ለምን አስፈለገ እያለች ነው እንግዲህ ውቤ እየደጋገመች። እዚህ ላይ እውነት ነው እነሱ ተነጋግረው መጨረስ ይችላሉ፣ ችግራቸውን መፍታት ይችላሉ። ትልልቅ ሰዎች ናቸው። እንግዲህ ታገስና አንድ ሳምንት እንኳን ስጠን ሲሉት እኛ ታገስኩ ሲሉት አንተ እኮ ምንም ነገር የታገስከው ነገር የለም፣ ምንም ጊዜም እኮ ለልጁ እየሰጠከው አይደለም። ውቤ ደግሞ ለምንድን ነው እንደዚህም የምትጮኸው? ለምንድን ነው የማትረጋጋው ስትለው የመጣብኝ እኮ ባንቺ ነው፣ እንዴት ነው መረጋጋው? ያሳለፍሽውን ነገር ታውቂያለሽ፣ እንዴት እንደዚህ ትይኛለሽ ወደኋላ ተመልሰሽ? ሶል እንግዲህ ኪራ ይዞ የመጣውን የፍቺ ወረቀት ለውቤ መነገር የለበትም። በዚህ ጉዳይ ከሰማች በዚህ ሁኔታ ላይ ትጎዳለች። ውጭ ውትን እንኳን እንነጋገር ሲለው በፍጹም መስማት አለባት። አልወጣም። ውቤ እንግዲህ ምንም ነገር መስማት የምፈልገው ነገር መናገር ትችላለህ ብላ እንደገና ተናገር ስትለው በህይወትሽ ትልቅ ነገር መወሰን አለብሽ ሲላት በመጀመሪያ ወንድሜ ነህ አንተ እንድትቀየመኝ አልፈልግም። በውሳኔ ደግሞ ምንድን ነው እንደወሰነ የምትፈልገው ስትለው ቤተሰቦችሽ ደግሞ እያዘኑ ነው፣ እየተቀየሙ ነው ያሉት እና ቤተሰብ ለምን ይዘኑ ለምን ይቀየሙ ሲላት እንግዲህ እሷ ደግሞ እኔ ባለትዳር ሴት ነኝ ገባክ አይደለ? ማንም ሰው እንደዚህ ሁኚ በዚህ ውጪ የሚለኝ ሴት አይደለሁም። እንደዚህ የሚባለው ፋሚሊ ጋር ሆና ያላገባች ያልወለደች ሴት ስትሆን እንደዚህ ነው የሚባለው። አሁን እኔ ማንንም አልሰማም፣ የምልሽን ነገሮችን ማድረግ አለብሽ። ምክንያቱም እኛ ልጃችንን ለሱ ስንሰጠው እንዲንከባከብሽ እንጂ እንዲያስለቅስሽ አይደለም። አሁን ላይ እኔ የወሰንኩትን ውሳኔ አንቺም ወስነሽ ፈርሚ። ስለዚህ ዛሬ ያለቀሽውን ለዘላለም አታለቅሽም። አይ ስቴ ደግሞ አንጠልጥይሽ ይዤሽ ሂጂ ፍርድ ቤት ትፈርሚያለሽ። እሱም ደግሞ ይፈርማል። አልፈርምም ካለ ዋጋ አስከፍዬው አስፈርመዋለሁ ሲላት እንግዲህ ውቤ ምን ስለሆነ ነው አልፈርምም ማለት? እኔ የጠራሁት እንድታፋታኝ ነው እንዴ? ማለት አንተ እንድትወስንልኝ ነው? ማንም ሰው ስለወሰነልኝ ማንም ሰው ስላለ እኔ ደግሞ ትዳሬን መበትን አይደለሁም። እንግዲህ እዚህ ጋር ሁሉም ሰው ነው የደነገጠው። ምክንያቱም ምንድን ነው አላማው? ማለት ይዞ የመጣው ነገር ምንድን ነው? እውነት የቲጂ መልእክት አለበት? ልጁ ጤነኛ ነው እንዴት? እና ደግሞ እዚህ ጋር እኔ አንድ ያልገባኝ ነገር ምን አለ፣ የአንድን ሰው ትዳር ባልና ሚስት እያሉ ሌላ ሰው ወንድም ወይም የቤተሰብ አካል ማፋታት ይችላሉ ወይ? በፍርድ ቤት ደረጃ ፍርድ ቤትስ ህጉ ይሄንን ይፈቅዳሉ ወይ? እንዴት ነው ማለት? አሁን ይሄን ልጅ ማሳሰር ይችላል። ምክንያቱም ትዳሬ ሊበትን ነው። የፍቺ ወረቀት እንግዲህ ሚስቱ ይዛለት ሳትሄድ እሱ ነው ይዞለት እየሄደ ያለው። ናፈርም አትፈርም ብሎ እዛ ጋር ጸብ ቢነሳ እዛ ጋር የሆነ ችግር ቢፈጠር ማን ነው ተጠያቂው?
ማለት ልጁ ጤነኛ ነው? ወዴት እየሄደ ነው? ልጆቹን አያስብም እንዴ? ማለት እዚህ ጋር ያሉትን ፋሚሊዎችን አያስቡም? የእሱስ ቤተሰቦች ምን እያሰቡ ነው? ምን ይዞ ነው የመጣው? በጣም የሚያሳዝንና የሚያስተዛዝብ ነገር ነው እየተደረገ ያለውና እና እዚህ ጋር ውቤ ወደ መጣክበት መመለስ ትችላለህ። በቃ ምንም አይነት ውሳኔ እንድትወሰኝልኝ አልፈልግም፣ እንድትወስንልኝ አልፈልግም። አሁኑኑ መውጣት ትችላለህ። ስለዚህ እሱንም እንድትናገር